አሜሪካን ሀገር የሚኖር በደም ኢትዮጵያዊ በዜግነት አሜሪካዊ የሆነ ግን እድሜ ጠገም ነው። እሺ እድሜ ጠገም መሆኑ ጥሩ ነው። ፋሲል ለምን ዘጠን ቦይ ሊመጣ ነው? አረበህ እኮ ከሀቢብ ጋር ስለተጣላሽ ነው ያለቀሽ ነው አይደለም? ከሱ ጋር ተጣለም። በቃ እኔ እኮ ጨረስኩ። ህይወቴን እየኖርኩ ነው። ያኔ እኔ የራሴን መንገድ እንትን እያልኩ ነው። ከዛን ደግሞ እኔ እየረሳው ነው ስል ሰው እየመጣ ሲጠይቀኝ ወይ ሲያወራኝ እኔ እንደ አዲስ እንትን ይደብረኛል፣ ይከፋኛል። ከዛን አወራና ደግሞ ራሴ እጅ ስሜት ውስጥ ገባና አረቅሳለሁ። አንድ ነገር ልንገርሽ፣ የሰው ልጅ አይደለም ለወራት ፍቅር ቀርቶ ማለት ነው አመታት የኖረ ሰው የተዋለደ ሰው ይለያያል። የሚያናድደኝ ማለት ነው ከሱ ጋር ምን እንደው ጓደኛም ሆን ምንም ሆን ብቻ መደባበር መሀላችን መጣ አይደለ? አንደኛ መጥቶ ያወሩና ያሰሩሻል። ሁለተኛ ደግሞ የሆነ እኔ ለማናደድ ይሁን እኔ ለቪዩ ይሁን አላውቅም፣ የለም ትኩረት መሳቢያ በቃ የለም። እኔ ለምን ያንን ሙድ እንደሚጠቀሙት አላውቅም። እኔ ብሆን አላደርገውም፣ ያንን ነገር በጭራሽ አላደርግም። ከቻልኩ አስማማለሁ፣ ካልቻልኩ ከውስጥ ወጣለሁ እንጂ የሆነ ለቪው ብዬ ያንን ነገር አላደርግም። ብዙዎቹ እንደዛ ነው የሚያደርጉት። እኔ ሊያበሳጩኝ ይሁን ወይ ሊባኝም እውነት እኔ ደግሞ እናደዳለሁ። አስመሳይ ስለሆኑ ነው። ይኸውልሽ አብዛኛው ሰው አስመሳይ ነው። በእኛ በአበሻ ኮሚኒቲ ደግሞ በቃ አምነን ተቀብለን መኖር አለብን። ይሄ ነገር በአበሻ ኮሚኒቲ አንድ የጓደኛ ሞት ሆነሽ መለያየት አይቻልም። በቃ እየመጡ መቆስቆስ ነው። ገባሽ? ነው ጤና ነው። የሰው ልጅ በህይወት ካለ በጤና ካለ ፈጣሪ በሩን አይዝጋው። ያ ምን መሰለሽ፣ እኔ አይደለም ለቲክቶክ የእውነት ያለኝን ንብረት ሁሉን ነገር ባጣ እንኳን እኔ በፍጹም ፈጣሪን የማማረር ሰው አይደለም። በጣም አመስጋኝ ነኝ። ለምን? ብዙ ችግር ስለምሰማ ብዙ ታሪክ ስለምሰማ በጣም አመስጋኝ ነኝ። የሰው ልጅ በህይወት እስካለ ድረስ ከዜሮ መጀመር ይችላል። ቤቱ ቢቃጠልበት በህይወት ካለ ሰርቶ አዲስ ቤት መስራት ይችላል። እሱ ከተረፈ መኪናው ቢገለበጥ ቢፈነዳ እሱ ከተረፈ በህይወት ካለ ሰርቶ መኪና መግዛት ይችላል። ለምን? ስንወለድ ራቁታችንን ምንም ሳንይዝ ከተፈጠርን በኋላ ያፈራነው ነገር ነው ሁሉም ነገር። ስለዚህ በህይወት እስካለን ድረስ እኔ የምፈራው ጤናን ማጣት፣ አካል መጉደል እና የሰው እጅ ላይ መውደቅ። እኔ የራሴ የቅርቤ ሰው ሳድግ በአካል መጉደል በጤና እንከን ምክንያት አልጋ ላይ ሆኖ ሰው ቤት እስኪመጣ መድኃኒት የሚሰጠው ምግብ የሚያበላው ውጭ ፀሐይ የሚያወጣው የሚያጸዳዳው ሰው እስከሚመጣ የሚጠብቅ ሰው ባይኔ ስላየው ገባሽ? በጣም አመስጋኝ ነው። ከባዱ ነገር እዚህ ምድር ላይ የሰው እጅ ላይ መውደቅ ነው። አካልሽን አስጋጋ ቁራኛ ስትሆኝ ርቦሽ ሰው መጥቶ መንቀሳቀስ ስለማችል ሰው ቤት እስኪመጣ ብቻሽን ቤት ውስጥ ጥለውሽ ስራ ሄደው እስከሚመጡ ከስራ መልስ እንኳን ስጋዎችሽ ማለት ነው። ከስራ መልስ እንኳን ጓደኞቻቸው ቦይፍሬንድ ገርልፍሬንድ ለማግኘት ኮፊ ሾፕ ካፍቴሪያ ተቀጣጥረው እነሱ ካፍቴሪያ ቁጭ ለማኪያቶ እየጠጡ አንቺ ቤት ተኝተሽ ምግብሽና መድኃኒትሽን እየጠበቅሽ ይሄ እረስተውሽ ከነመፈጠርሽ ገባሽ? አልጋሽ ላይ ተጸዳድተሽ እረስተውሽ ከነመፈጠርሽ አለ እንደዚህ አይነት ነገር እንኳን ከባዱ ነገር አካልን አጥቶ የሰው እጅ ሰውን መጠበቅ፣ ሰው መጥቶ እስኪያጎርሰሽ መጠበቅ፣ ሰው መጥቶ ካልጋ እስኪያጸዳሽ፣ ሰው መጥቶ ከዛ በላይ ከባድ ነገር የለም እዚህ ምድር ላይ። የሰው እጅ መውደቅ ከባድ ነገር የለም። ራሱን ችሎ የሚንቀሳቀስ ሰው በፍጹም ፈጣሪውን ሊያማራ አይገባም። በፍጹም ለምን አስቢ፣ በሰው እጅ ውስጥ ቢሆን ያንቺ መብላትና መጠጣት በሰው እጅ ቢሆን ተነስተሽ ምግብ ማቅረብ ማቺ ካልጋሽ ወይ ከዊልቸርሽ ላይ መነሳት ማቺ ሰው ብትሆኚ፣ በራስሽ ተነስተሽ ሽንት ቤት ገብተሽ መጸዳዳት ማትቺ ሰው ብትሆኚ፣ የሰው እጅ ላይ ብትሆኚ ያ ሰው እየሰደበሽም እያለሽም ብቻ ያጽዳኝ ብቻ ያብላኝ ያለሽ አይደል? ከዚህ በላይ የሚያምን ነገር አለ? በጭራሽ። እኔ ምንም ነገር ቢፈጠር ለምንም ነገር ኬር የለኝም። የለም የሆነ ነገር ራሱ ቢፈጠር ወዲያው ማስበው ጤናዬን ነው። አምላኬ ሆይ ጤና ስጠኝ። ጤና ካለ ለምን ከጤና በላይ ምንም የለም። እኔ አሁን እንትን አለብኝ፣ ራስ ምታት አለብኝ፣ ማይግሬን ሲይዘኝ ጨለማ ውስጥ ነው ቁጭ ምለው ማለት ነው። በዳዴ ነው የሚያስኬደኝ። እንዲህ ጭንቅላቴ ቦጭ እያለ የሆነ ነገር ለማንሳት
እንዲህ ጎንበስ ካልኩኝ እንዲህ ንፍስስ የሚልብኝ ውስጤ ማለት ነው። ስለዚህ በዳዴ እየሄድኩ ነው ዕቃ ማነሳው። የምፈልገውን ነገር በዳዴ ነው የሚሄድ። ስለዚህ ሁሌም በቃ እግዚአብሔር ሆይ ተመስገን እላለሁ። ራሴን ካላመመኝ ደህና ነኝ። ይህን እኔ ራሴን አሞኝ እንትን እንደዚህ ሰቃያለሁ። አልጋ ላይ ያለ ሰው ግን እንዴት ይችላል እላለሁ ብዙ ጊዜ ክርስቶስን እና ባለን ነገር ፈጣሪ ክብሩ ይስፋ። ጤና ከሰጠን የሰው ልጅ ሀብቱም ንብረቱ ሁሉ ነገሩ ጤና ነው። ጤናና እድሜ ካለ ብር ይመጣል ይሄዳል፣ ሁሉ ነገር ይመጣል ይሄዳል። የጊዜ ጉዳይ ነው። ስለዚህ ልንላችሁ የፈለግነው ትልቁ ነገር የሰው ልጅ ጤና ነው። ጤነኛ ከሆንን ሁሉን ነገር ሰርተን እናመጣዋለን። ምንም ነገር የለኝም ገንዘብ የለኝም ብላችሁ አትዘኑ። ጤና የሌለው ስላለ ሁሌ ጤና ነው ትልቁ የሚያሳ እዚህ ቤት እየመጡ እርዳታ የሚጠይቁ ሰዎች ለጤና ጉዳይ ብቻ ነው እኔ እርዳታ ማሰባሰበው። መጥተው ቢዝነስ መጀመሪያ ነገር አቋቁሚኝ ይሉኛል። ሶሪ ወጣት ነህ፣ እጅ እግር አለህ፣ ሰርተህ ተቋቋም፣ ሰርተህ ተነሳ። የሰው ልጅ ዋናው ጤና ነው። ዋናው ጤና ነው እንደ ከሁሉም ነገር የበለጠ ጤና ነው። ጤና ካለሽ ሁሉም ነገር የጊዜ ጉዳይ ነው። ታመጫዋለሽ። የጊዜ ጉዳይ የምር በጣም የጊዜ ጉዳይ ነው። ጊዜ በጊዜው የሰው ልጅ በጉልበቱ በጤናው ሰርቶ ምንም ነገር ማምጣት ይችላል። ከባዱ ነገር ጤና ማጣት ነው። ጤና ነው። ጤና ካለ ሁሉም ነገር አለ። ደግሞ ይጨመርላችኋል። ትክክል። ደግሞ የጊዜ ጉዳይ ነው። እግዚአብሔር ሁሉንም ይሰጣል። በትዕግስት እሱ መጠበቅ ነው። ልብን ንጹህ አድርጎ በእሱ ታምኖ መጠበቅ ነው። ትክክል። ስለዚህ ልስራ ግዥኝ ስራ መጀመሪያ ተቀጥረ ስራ። ትናንትና አንዲት ልጅ መታ በጣም ምክንያት ስታበዛ ነበረ። ተቀጥረሽ ስሪ ስራት ላለመቀጠር ደሞዙ እንደዚህ። የሰው ልጅ ከስክራች ጀምሮ ከመሬት ተነስቶ ያደገ ሰው በጣም ጠንካራና ኩሩ ይሆናል። ይኮራል በራሱ የሚናገረው ታሪክ አለው። ከመሬት ተነስቶ በራሱ ማንም ሳይደግፈው በራሱ ተነስቶ ያለበት ቦታ የደረሰ ሰው ሁሌም በኩራት ይናገራል ታሪኩን አመጣጡን። እኔ እኮ ስጀምር ይላል። እኔ በኩራት የማወራው ታሪክ አለኝ። እኔ የዛሬ 18 ዓመት አረብ ሀገር ስመጣ የዛሬ 17 ዓመት አረብ ሀገር ስመጣ 18 ዓመቴ ነበረ። 35 ዓመቴ ነው አሁን። እዚህ ሀገር ላይ 17 ዓመቴ ነው። ካታር ላይ በ550 ድርሃም ሪያል ማለት ነው ሰው ቤት የተቀጠርኩት። በራሴ መጥቼ ራሴ እንጂ በቃ ማትሪክ ጨርስ ውጤት አልመጣልኝም። ማትሪክ ወደ አረብ ሀገር መጣ ራሴ እንጂ ከ18 ዓመቴ ጀምሮ የእናትና አባቴን እንጀራ በልቼ አላውቅም። የራሴን እንጀራ ማብሰል ጀመርኩ። በላቤ ማድረግ ጀመርኩ። ያው መጣው መዳም ቤት ሰራው፣ መንጃ ፈቃድ ተማርኩ፣ ላይሰንስ አወጣው፣ ድራይቨር ሆንኩኝ፣ ሴልስ ሰራው፣ ሪል ስቴት ውስጥ ገባው። እንደገና የሪል ስቴት ኤጀንት ሆንኩኝ። እዚህ ካታር ላይ ያልሰራሁት የስራ አይነት የለም። እዛ ሀገር ላይ ደግሞ ፈጣሪ ያከበረሽ ደስ አይልም? ታዲያ ለምን ውዩ ታደርጋቸዋለህ? ነግራት ነበር። አንቺ ቁጭ ብለሽ ስለምታገኝ ትናንትና ፈርድሜ በልቼ ነዋ ዛሬ ላይ ርፍ ያልኩትኝ። ትናንት አፈርድሜ በልቼ ነው። ትናንትና በ550 ሪያል 6 ልጅ አሳድጌ ግቢ አጥቤ መኪና አጥቤ ምግብ አብስዬ አፈርድሜ በልቼ ነው። ትናንትና አፈርድሜ ስለበላሁኝ ዛሬ ደግሞ ረፍት ላይ ነኝ ማሬ። ስለዚህ አንቺ ዛሬ እዚህ ኮመንት ላይ እየተንዘላዘልሽ በልጅነትሽ እንዴት ነው እኔ እድሜ ላይ ስደርሽ ማረፍ የምትችል? አትችይም። ዛሬ ማን በየኮመንቱ ቤት ይኮመትልሽ? ዛሬ ኢጃዛ ቤት ተቀምጠሽ በየኮመንቱ እየኮመትሽ እኔ እድሜ ላይ ስደርሽ እየተጠገረርሽ ነው። እኔ እድሜ ላይ ስደርሽ አግብተሽ ልጆችሽን ኢትዮጵያ አስቀምጠሽ ምን ታደርጊያለሽ? አንቺ ትመጫለሽ በልጅ ናፍቆት እየተሰቃየሽ ትጠገረሪያለሽ። የዛኔ ኢጃዛ ቤት አትቀመጭም። ለምን? የልጅ ኃላፊነት አለብሽ። ዛሬ ግን ልጅ የሚባለው ነገር ሳይመጣ ጠንክረሽ ብትሰሪ ነገ ልጅሽን ትተሽ ለመሰደድ አትዳረጊም። ዛሬን ተጠቅሚ። ዛሬን ተነስተሽ ከኢጃዛ ቤት ብድግ ብለሽ ወጥተሽ መዳም ቤት ስራ ሳታማርጪ ስሪ። የነገ ህይወትሽን መለወጥ የምትፈልጊ ከሆነ ነገ ራስሽን የተሻለ ቦታ ማግኘት የምትፈልጊ ከሆነ ዛሬዋን ተጠቀሚበት። ዛሬን በየኮመንቱ እየተርመጠመጥሽ እና እየተሰደብሽ ነገ ምን ልትሆኚ ነው? ነገ ስታረጂ ዛሬም ምን እየሰራው ነው? ዛሬም ለነገ በስተርጅና የልጆቼን እጅ እንዳልጠብቅ እየሰራው ነው። በራሱ የተነሳ ሰው ፋሲል ማንም ላይ ሳይንተራስ ቤተሰብ ምንም ሳይሰጠው በራሱ የተነሳ ሰው
ሁሌም ይኮራል፣ ጠንካራ ይሆናል። እኔ በራሴ ራሴን ይዤ እጅና እግሬ ይዤ በ18 ዓመቴ ወጣው ከሀገሬ ወጣው። በመጀመሪያ ጊዜ ተሰደድኩ። ማንንም አላቅ ምን አላቅ። ካታር ዘመድ የለኝ ምን የለኝ። ስመጣ ኮንትራት ቤት ነው ቀጥታ በደላ ላይ መጣሁት። ምን በቃ ቤት አልቀየርኩ ምን አላልኩ። የመጀመሪያው ቤት ፈጣሪ ረዳኝ። ጥሩ ነበረች ሴትዮዋ ገባሽ። እና በልጅነቱ የተሰደደ በልጅነቱ በራሱ በሁለት እግሩ መቆምን የተማረ ሰው ምንም ነገር አይሰብረውም፣ ጠንካራ ይሆናል። ሁሌም በኩራት የተነሳበትን ያወራል። እኔ ሁሌም በኩራት ከመዳን ቤት እንደተነሳው የዛሬ 17 ዓመት የ550 ሪያል ደሞዝተኛ እንደነበር ሁሌም በኩራት ናገረው። በራሴ ነው እዚህ ደረስኩት። እዚህ ላይ ማንም ደግፉኝ ማንም አግዙኝ አይደለም፣ ፈጣሪ ብቻ በራሱ ብዙ መንገድና ውጣ ውረድን ያለፈ ሰው ለነገ አይፈራ። ለምን የትናንት ያሳለፈው ነገር ብረት አድርጎታል ኦልሬዲ። ትክክል። የዛሬ 17 ዓመት እኔ ካታር ስመጣ ሀበሻ አልነበረም። በተለይ እኔ የምኖርበት ሰፈር ሀበሻ አልነበረም። በጣም ነበር የሚከፋው። በጣም አለቅስ ነበረ። የሰፈሬ ልጆች ይናፍቁኛል። ገና ትምህርት ማትሪክ እንደወሰድኩ ነው ውጤት ሲያወጣ ውጤት ሳይመጣልኝ ቀርቶ የመጣሁት። የትምህርት ቤት ትዝታ፣ ናፍቆት። ለመጀመሪያ ጊዜ ነው ስደት። ዝም ብሎ ሆድ ይብሰኛል። በቃ ቢዚ ሆንና ስራ ጨርሼ ክፍሌ ስገባ በቃ አስባለሁ። በዛ ላይ ገና ስልክ አልተገዛልኝ ነበር። ናፍቆት። ዩቱብ መዝናኛ የለዛን ገባሽ። እየቆየ ነው ዩቱብ የሚባለው ነገር፣ ፌስቡክ የሚባለው ነገር መዝናኛ የመጣው። በጣም አሁንማ ምን ይከፋል? አሁን እኮ እንደ ድሮ አይደለም። አሁን ሰራ ሰው ይከፋል እንደ እድሜ ለቲክቶክ ነሽ፣ ፌስቡክ ነሽ፣ ዩቱብ ነሽ፣ የሁሉ መዝናኛ እያለ ያኔ እኔ ራሱ አረብ ሀገር መጀመሪያ ስመጣ ኤርገንዶ ስልክ ነበረችኝ። እሷ ብቻ ነበረች፣ ምንም አታይባት ነበር ስመጣ ምንም ስልክ የለኝም። ይቺ የባባን ጌም ብቻ ትጫወቻለሽ እንዲህ ጥምዝምዝምዝ የምትለው። የዛሬ ስንት ዓመት ነው? እኔ ራሱ 12 ዓመት አይሆንም 12 ዓመት 12 ዓመት እኮ ይሻላል እኮ ከ17 ዓመት። የዛሬ 17 ዓመት አስብ። ስልክ የያዝኩትኝ ራሱ በ3 ወሬ ነው። የትዬ ስልክ የሰጠችኝ ራሷ ከደሞዝ ሲሆን ከራሷ ፈተነችኝ። 3 ወር አየችኝ እና ምናምን ጥሩ ሆኜ ስታገኘኝ በሷ አይ ስልክ ገዝታ ሰጠችኝ ራሷ። ምንድነው ኖኪያ E7 የሆነ ነገር E71 E something ብቻ ስልክ ሰጠችኝ። በቃ ላይ በዛን ጊዜ ለእኔ እሱ ስልክ በጣም ትልቅ ነገር ነው። በቃ በጣም ደስተኛ ሆንኩኝ ልክ ስልክ ሲሰጠኝ እንጂ 3 ወሩን አስብ። ከስራ ጨርሰሽ ክፍል ተገናኝሽ በእንትንሽ ብቻ ነው የምትይው። ደግሞ ፎቶ አልበም ምናምን ይዤ ነበረ። በቃ ፎቶ በማየት ትዝታ በማሰብ ምናምን ነው እና ታለቅሻለሽ። በቃ ዝም ብሎ አልቅሽ ነው የሚልሽ። በቃ ትዝታ። እኔ እንኳን ያኔ በፊት ምንም ወፍ አላረቅስም። ለማን አረቅሳለሁ ታዲያ? አልወለድኩ ምን አላልኩ። በአሁኑ ነው እንጂ ስመጣ ስቀይን ያየሽ እኮ ትዝታ። ስደት ለመጀመሪያ ጊዜ ተሰደሽ የሰፈር ልጆች ይናፍቁሻል፣ ሳር ቅጠሉ ይናፍቅሻል፣ ቤተሰቦችሽ ይናፍቁሻል፣ የትምህርት ቤት ጓደኞችሽ ትዝታው ምናምን ላይሽ ላይ ይመጣል። በቃ መቼም የሚያልቅ አይመስልሽም። የሆነ መቼም ኮንትራት የሚባለው ነገር አልቆ ሀገርሽ የምትገቢ አይመስልሽም። ግን ደግሜ ቤተሰቦችን አያቸዋለሁ፣ ግን ደግሜ ሰፈራችንን አየዋለሁ ምናምን ትያለሽ። አሁን እንዲህ መግባት ላይ የሚያስጠላን ነገር አባቴ ሙታ። በተለይ ይሄ 2 ዓመት ኮንትራቱ እኮ የሚያልቅ አይመስልም። እንደኔ ፌስቡክ የሚባል ነገር መጠቀም ከጀመርኩ በኋላ ናፍቆት የለ ትዝታ የለ። ስራ የላጥናጥናጥናጥ አድርጌ ይኸውልሽ የሴትዮ እህቷ አለቻት። እናቷ ቤት ስንሄድ ፌስቡክ የሚባል ነገር አሳየችኝ። ፌስቡክ ከፈተችልኝ። ፌስቡክ የሚባል ነገር ከከፈተችልኝ በኋላ እስካሁን ድረስ ፌስቡክ የራሱ ነው። ፌስቡክ 16 ዓመቱ ነው። እስካሁን አንድ ፌስቡክ አልተቀየረም። ራሱን ነው የምትጠቀሚው? አዎ ፌስቡክ ከፈተችልኝ ነው። እና እዛም ኮንትራት እያለው ፖስት የነበሩት ፎቶዎች ምናምን አሉ። እሱን እያወጡ እኮ ነው የሚያሸማቅቁ የሚያወርዱ። እና ማዳም ቤት የማዳምን ልጅ ሳጎርስ ሀበሻ ሬስቶራንት ምናምን ነገር ሄጄ የማዳምን ልጅ ሳጎርስ ያለውን ፎቶ የካደችው ልጇ ምናምን ነገር ብለው አውጥተው የማዳምን ልጅ ሴትዬ ጥቁር ስለነበረች ልጇ ገባሻ ካታሪ ጋር ስለነበር የምሰራው እና አውጥተው የከዳችው ልጇ ምናምን ኢትዮጵያ መስሏቸው ሀበሻ ሬስቶራንት ስለሆነ። ግን ኤሲ የሚባል ነገር አለ። ዊንዶ ኤሲውን እንኳን አይተው አረብ ሀገር እንደሆነ አይባንኑ የፋሪቷቸው ጋር ኤሲ እያወቁ አውቆ ይሆናል።
አውቀውም ይሆናል እኮ በቃ ስላልባለሉ ብዬ ነው ያሰብኩት። ኢትዮጵያ መስሏቸው አበሻ ምግብ እንጀራው ስለሆነ በትሪ የቀረበው እና ከላይ ያለውን ኤሲ የሚባል ነገር እንዴት አላዩም ብዬ ምን አይነት ሰገጤ ናቸው ብዬ ፖስት ናቸው ስኬ ሰው ሁሉ ደግሞ ኮመንት ላይ አቤት ሀቢባ ልጅ ክዳለች ሀቢባ ልጅ እንደዛ ሴትዬ ልክላት ምን ትላለች አልኩኝ። ይኸው ልጅሽ የከዳችው ልጇ ነው ተብሎ ተፖስቷል ብላት ምን ትላለች ብዬ እየሳኩኝ አይቼው የዛን ጊዜ የምፖስትበት እራሱ አለ። እኔ ፌስቡክ ከተፈጠረልኝ በኋላ ነው በቃ የኮንትራት ቤት ህይወቴ የቀለለኝ። በቃ የስደት ህይወቴ የቀለለኝ። በቃ ላይፍ ምን ሆነ ስራዬን ጠቅ አድርጌ እንደጨረስኩ ክፍሌ ገብቼ ፌስቡክ ላይ መጀናጀን ላይ እኔ ፌስቡክ እወዳለሁ። ፌስቡክ አሁን ራሱ እጄ ወደ ፌስቡክ ይቀናኛል። አረ ያሁኑ ፌስቡክ አይረባም እናቴ። በፊት ያሉት ሰዎች ፌስቡክ ላይ እውነተኛ ሰዎች ናት። እንደዚህ ማጭበርበር ውሸታ ምናምን አልበዛም። ገባሻ? የዛኔ በቃ ሁሉም ሰው ጥሩ ነው። የዛሬ 16 ዓመት ፌስቡክ ላይ የነበሩ ሰዎች መልካም ሰዎች ናቸው። እንደዚህ ኔጌቲቪቲ አልበዛም ነበረ። አሁንማ ፌስቡክ ከመርኩ በኋላ ሀፒ ሆነ ላይፍ እና ፌስቡክ ባለውለታዬ ነው። ባሌን የሚያገኘሁት ከፌስቡክ ላይ ነው። ደስ ይላል። ያ የስደት ህይወቴን ያስረሳኝ የኮንትራት ቤት ህይወቴን ያጣፈጠልኝ ፌስቡክ ነው። በቃ ቀኑ ሙሉ ስራዬን የምሰራው ማታ የማወራቸውን ሰዎች እያሰብኩ ነበረ። የሆነ ያወራሻቸውን አይምሮሽ ውስጥ ታመላለሻል። መሽቶ ቶሎ በቃ ምን መልሰው ይሆን መሽቶ እስከምንመረቃ ደስ ይላል። በቃ የድሮ ላይ ደስ ይላል። አሁን ግን አሉ እንደ ድሮ አይነት ባሎች ፌስቡክ ላይ ጋይስ። እኔ እንጃ። እኔ አሁን እንትና አልጻጻፍም ግን አያለሁ። አሁን ዞር አትይ በሉ ወደ ፌስቡክ ይላል ቤላኩ። ፌስቡክ የምር ፌስቡክ ላይ ያሉ ሰዎች ቁም ነገረኛ ናቸው። የአሁኖቹን አላውቅም። እኔ የዛሬ 16 ዓመት ነው። እኔ ባሌን የጠበስኩት የዛሬ 16 ዓመት ነው። አሁን ሄዳችሁ እንዳጠብሱ ሁሉም አንድ አይደለም ሊሆንም ይችላል። ግን ባለውለታዬ ናት እሷ። በከፈተችልኝ ፌስቡክ ነው ባሌን ያገኘሁት። የሴትዮ እህት በከፈተችልኝ ፌስቡክ የሪስታት እነግራታለሁኝ፣ ሁሌ እምላታለሁኝ አንቺ እኮ ባለውለታዬ ነሽ፣ አንቺ በከፈትሽልኝ ፌስቡክ እኮ ነው እኔ ባሌን ያገኘሁት እላታለሁ። አራድልናት በጣም ሴትዬ ማራዳ ደስ ይላል። ማራለን እኮ ልጆቿ እኮ ያሳደግኳቸው ልጆች እኮ ጎረምሶች ሆነው አሁን ኮመንት ምናምን በአረብኛ ይጽፉልኛል፣ ጊፍት ይሰጡኛል። አረ ዝም በይ። ትልቅ ሆነዋል። አሁን እኮ ቢያገኙኝ እንደ ድሮ እንዲመተቃቀፍ ምናምን የለም። አሁን ትልቅ ሆነዋል። አሁንማ አረብ እኮ አይቻልም። ስንት ዓመት ሆነው መሰለሽ? የመጀመሪያ ልጇ እኔ ስሄድ 2 ዓመት የነበረው አሁን 19 ዓመት ሆነው። ጎረምሳ ነው 19 ዓመቱ ሲማውጡ ምናምን በቃ እንዳባቱ ነው ድምፁ። ትልቅ ሆኗል። ድረስ ዘረጋል ነው 19 ዓመት ሆነው የመጀመሪያ ልጇ። ሁለተኛ ልጇ በአመት ነው የሚበላለጡት። ሁለተኛ ልጇ 18 ዓመት ሆነው። እኔ ሲሄድ 1 ዓመቱ ነበረ። አንደኛው እኔ ሲሄድ 2 ዓመቱ ነበር። ከዛ በቃ ሌሎቹ እኔ ከመጣሁ በኋላ ነው። 4ቱ እኔ ከመጣሁ በኋላ ነው የተወለዱት። ኧረ ደስ ይላል። ክርስቶስ 17 16 ዓመታቸው 17 16 እና 15 ዓመት ናቸው። የመጨረሻዎቹ መንታ ናቸው። ለዛ ነው 4 የሆኑት። ስለዚህ የመጨረሻ ትንሽ የሚባሉት ልጆች ወንድና ሴት መንታዎቹ 15 ዓመታቸው ነው። ትልልቆ ሴቷ አሁን እኔ ያሳደግኳት እኔ እጅ ላይ ተወልዳ ያሳደግኳት ቁመት ከኔ ተበጣች። አሁን ግዙፍ ናት፣ ግብዴ ናት። 15 ዓመቷ ነው። ግን ይገርማል። አባቴ ሞት በጣም ጊዜው በጣም ጊዜው እንኳን ያው ልጅ ተወልዶ ኢትዮጵያ ራሱ በፊት የምታውቂያቸውን አሁን ደግመሽ ብታይ አታውቂያቸውም። ትላልቅ ነው የሚሆኑት። በጣም የዘመኑ ልጆች በጣም ቶሎ ነው የሚያድጉት። በጣም ቶሎ በፍጥነት። ጊዜውም ደግሞ ነው፣ ቶሎ ነው የሚወጣው። እውነትሽን ይመዘዛሉ። ፋስዬ አላስቀምጥም ትዳር እያሉ ዛሬ የትዳር ቀን ነው እና የትዳር ቀን ነው። እኔ አንደኛ ነኝ፣ መዝግበሽኛል። አንቺ ተይዘሻል። በቃ በቪአይፒ ነው የተያዝሽው። ነገርኩሽ እኮ ቃሌ ቃለው አንቺን ምድር 99 ሳይሆን ማሬ ምን አደርገዋለሁ? አይ አይደለም ማሬ 53 ነው። ጎልማሳ ነው። ስፖርት ስለሚሰራ ደግሞ ሰውነቱ ምናምን ያምራል። እርግጥ ስክል ያለ ነው። ከኢትዮጵያ ከወጣ በጣም ቆይቷል እና በጣም ዘመናዊ ነው። የተማረ ነው። ዜግነቱ ደግሞ ኢትዮጵያዊ ነው፣ ግን ዜግነቱ አሜሪካ። አማርኛ ያወራል። ኢትዮጵያዊ ነው። እዛ ሀገር 30 እኔ እኮ ገና የምትፈልጊልኝ መስሎኝ እኮ ማለት አለ ልክ እንዳለ
እሺ እሺ የምር አገባለሁ። አንቺ ያመንሽበትን ሰው ነው ያለኝ። እሱ ቪአይፒ ስለሆነ በውስጥ ነው የሚስተናገደው። ኳሊቲውን ልንገርሽ ግን እንዳታሳያቸው እሺ። ለቲክቶክ ማህበረሰብ የቲክቶክ ማህበረሰብ ያየው አይበረክትም። ስለዚህ ነው አንቺ ድብቅ አድርገሽ ነው እንጂ የምታደርጊው ባልሽን። 53 ዓመቱ ነው እንደነገርኩሽ። በደም ኢትዮጵያዊ፣ በዜግነት አሜሪካዊ ነው። አሜሪካን ሀገር የኖረው 33 ዓመት ነው። የራሱ ቤት አለው፣ የራሱ ስራ አለው። የተማረ እርግጥ ስክል ያለ የ53 ዓመት ቸኮሌት ከለር ስፖርት ስለሚሰራ ሰውነቱ ያምራል። እንዲህ ስታዩ የ17 ዓመት ጎረምሳ እንጂ የ53 ዓመት ጎልማሳ አይመስልም። እድሜ ልክሽ እንደምታመሰግንኝ። ከዚህ በኋላ ፋሲካ ላይቭ ስትገባ ከሱ ጋር ከተጋባች በኋላ እነዚህ ልብሶች ልትሸጥ አይደለም፣ ቦታ ልታሳያችሁ ነው። ሀገር ስትዞር ሀገር ልታሳያችሁ ነው። የገዛቻቸውን ብራንድ እነ ኤልቪ፣ ፕራዳ፣ ጉቺ ቦርሳዎችን፣ ሽቶችን ልታሳያችሁ ነው ላይቭ ልትገባው። ልብስ ልትቀጣ ልብስ ልትሸጥ አይደለም፣ አገር ልታሳያችሁ ነው። ዛሬ ምሳዬን የምበላው አለ የሚባል ሬስቶራንት እንዲህ የሚባል እያለች ስትበላ ልታሳያችሁ። ብራንድ ልብሶቿን፣ ጫማዎቿን፣ ሜካፖቿን፣ ሽቶቿን ልታሳያችሁ። ሜካፕ ስትቀባ ልታሳያችሁ። ሂውማን ሄር ልትቀያይርባችሁ እንጂ ቁጭ ብላ ከእናንተ ጋር ልትዳረቅ ልብስ ልትሸጥ አይደለም። ልጦረው ነው እንዴ? የ53 ዓመት አረባት 93 ወንድ ልጅ እስከ 70 ዓመቱ ጎረምሳ ነው። ታዲያ ምቀኛ ይኸውልሽ፣ አሁን መተው ልጦሪው ነው ገለመሌ ካሉሽ ምቀኝነት ነው። አንቺ አልፈልግም ስትይ መተው እኔን በውስጥ ሊለምን እንዳትሰሚ እሺ። ኧረ እኔ እፈልገዋለሁ። አዎ ይሄ ላንቺ ነው፣ ይሄ ላንቺ ነው። በቃ የአረብ ሀገር ህይወት በቃሽ። ቀጥታ መጥቶ ዱባይ መጥቶ ሰርጎ አግብቶሽ ነው አሜሪካ ይዞት የሚሄደው። አንድ ልፋት የለም። ልጅሽንም ከኢትዮጵያ አምጥቶ ሁለታችንም አሜሪካን ሀገር በራሱ ቪላ ቤት ፍልስስ አድርጎ ያኖራቸዋል። ኦኬ እሺ ማሬ። ድራይቭ ራሱ አታረጊም። ሹፌር ቀጥሮ አንቺ ከኋላ ተቀምጠሽ ከልጅሽ ጋር ፈታ ዘና ቲክቶክሽን እያየሽ ኦኬ ፈልጊ ላይ ድራይቨሩ ገና ካሁኑ ስሜት ውስጥ ገባሁ ገና ካሁኑ። እኔ አሁን ህልም ውስጥ ገብተሽ ስትነቂ ልብስ መሸጥ እንዳያስጠላሽ አባቴ ሙታው ማረ። አሁን ያለውን ህይወትሽን እንዳታዩ አስቀድሜ መንገር አልነበረብኝም። ሰርፕራይዝ ባረግሽ ይሆናል። ታያለሽ፣ በተግባር ታሳያቸዋለሽ። ጠብቂ። አሁን ለጊዜው ይሄ ነገር እስኪሳካ ድረስ ልብስ መሸጡ እንዳያስጠላሽ፣ ላይፍ ሁሉ እንዶሚ መብላቱ እንዳያስጠላሽ። ኧረ አያስጠላኝም። ቅርጥፍ አጉራሽም ሁላ ይቀጥርልሻል። አጉራሽ መኪና በር ይከፍትልሻል። አስበሻል? አንቺ ጥፍርሽ እንዳይቆሽሽ የኔ ንግስት ብሎ አጉራሾች ቀጥሮልሽ እነሱ ናቸው። አንቺ ቁጭ ብለሽ አጉራሽ እያጎርሰሽ ነው። ግን የሚያኝክም ሳያስፈልግሽ ነው። ኧረ ለምን ጥርስ ሆነ? እኔ አኝክላታለሁ በማኘክ ብሎ በማኘክ እንዳትደክሚ ብሎ ምግብን እንዴት? ኧረ እኔ ከሰው አፍ አልበላም ማሬ። በራሴ ጥርስ ይሻለኛል። ራይ ያጎርሱሻል። ጥፍርሽ እንዳይቆሽሽ ጥፍርሽን ስለምትሰሪ ኢቭን ፀጉር ቤት ሄደሽ አይደለም የምትሰሪው፣ ቤት ድረስ ይመጣሉ። ጥፍር የሚሰሩት፣ ፀጉር የሚሰሩት፣ ሜካፕ የሚሰሩት ቤት ድረስ እየመጡ ነው የሚሰሩሽ። ወርቆች ይገዛልኛል። የሀገር ወርቆች አይደል? የጆሮ ጉቺ ሳልሰራ እንዴት እኖራለሁ? ቁጭ ብዬ ቤት ውስጥ ትምህርቴን እማራለሁ። እና ትማሪያለሽ፣ ከፈለግሽ ትማሪያለሽ። አስተማሪው ቤት ተቀጥሮልሽ ነው የሚያስተምርሽ የፈለግሽውን ትምህርት፣ የትምህርት አይነት። አንቺ ትምህርት አይጠበቅብሽም። እንደ ጀስቲን ቢበር እንዳልሆን ብቻ። ከዛ በየአገሩ በየስቴቱ እየዞርሽ ታያለሽ። በቃ ከአንቺ የሚጠበቀው እየቀረጽሽ ለኛ ማሳየት ነው። በመቅረጽ ራሱ መድከም የለብሽም። ላይቭ አሳየው። አባቴ ሞተነት አሜን። ታያለሽ፣ ይሳካልሽ ማሪ። ጸሎት አለ። አሜን። እሺ እኔ ፍቅርሽ ሄደች እኮ እያሉ ነው ኮመንት ላይ ሄድኩ። አባቴ ሞት ሄጃለሽ። ታያለሽ እና ፎቶ ልክልሻለሁ ዋትስአፕ ላይ አንቺ አይተሽ አስተያየትሽ ተደረገ። እሺ ማሪ። እሺ በቃ አሁን ሰው ልታስገቢ ነው አልይ? አዎ የጋብቻ ፕሮግራም። አመሰግናለሁ እኔ ፍቅር፣ ወድሻለሁ። እሺ እኔ መልካም ቀን ሀብዬ። እሺ ወይ ጉዴ እናንተ ባላገኘ
ወይ ጉድ አፈርኩ። ጋይስ እቃ መግዛያችሁ እንዴ? እንደዛ በይው እስኪ ማርያም እንበል ወላሂ በል። የምር ጸልየሽ ነበር እንዴ? አዎ ብትለያዩ እያልኩ ነበረ። ተረኛ እኔ አላልኩም። እንትና ቤላ የሚባለው ልጅ አይ ላቭ ዩ ቱ በላት። ይሄ ነው የምትላጥብኝ ብራዘር። ምን ተላጥኩብሽ? ትላንትና ቀረውና እንዴ አኩርፏል ነው ይሉኛል ኮሜንት ላይ እንዳለ እንዴ ቺኬና እንደ ማኮርፋ አባቴ ከመጣት መጣለ ከቀረ ተቀራለ። አሁን ላስተዋውቅ ነው። ከዚህ ይሄ ድንግል ነው ስላት አስገባው ሊዋለችኝ እናት ኮርማ ነው። እሺ ይሄ በጣም በቃ ዱባይ ላይ ያልደረሰበት ቦታ የለም። ምንም አይጠቅምሽም። ከዚህ ልጅ ጋር አታብዢ። ፍሪ እኔ ጌም ነው የተጫወቱት። ምን አበዛለሁ እኔ ባለትዳር ለዝም ብዬ ለጀነራል እውቀት ልንገርሽ። አዎ እሱንማ ያልነካካው ሰው የለም። ከወፍራም ጀምሮ እስከ ቀጭን፣ ከትንሽ እስከ ትልቅ። እሺ እሺ፣ እውነት ነው ዶክተር ሀቢብ። ዝም ብለሽ ምን እንደሚመጣልሽ ታይዋለሽ። ጭንቅላቱ የተደፈነ ሰው የሚያወራውን እንትን ታያለሽ እንዴ? ሀቢብ ተደብቃል። ካሜራው ግማሽ አድርጓል። እኔ ወላሱ አንተ ነህ እንጂ ግማሽ ነው ያለው። ወዴት ነው ያለው? ወደ ላይ ያለው ወረታች ወደዚህ እንዲገባ ብለን ያለው ገባ። እንደዚህ አዎ፣ እንደሱ አሪፍ ነው። ይሄ በድንግልና ጭንቅላቱ የደነዘዘ ሰው የእውነት። ለማንኛውም በቃ ፍርዬ ወይ ይመቻችሁ። በቃ አቢብ በቃ ቤላዬ መልካም ቀን። ምን መልካም ቀን። ወይ ቤላ ስለሆነ ስም ቤቢ ያለች መስሎህ ነው? እኔ ቤቢ አላልኩትም። እኔ ቤቢ ቤቢ ያለች እንጫወት እንዴ? ና እንጫወት እስኪ እንሞክረው። ማን ነው እንደዚህ ያለ? አያጅቦ ካሊፋ ነው። ከሊፋ አርፈ ግመሎችን ጠብቅ በይው። አረ ቆንጆ ታፍታብ አድርጎ የሆነ ፕሮግራም ከተዘጋጀ እኔ እንግዳ ነኝ ይጋበዛለሁ። እዛ ሲሄድ በቃ ቺኮቹ እኔ ጋ ናቸው አልኩሽ። እኔ ምን እንዳለኝ አላውቅም። ቆንጆ ነህ እኮ እንዴ! ቲክቶክ ላይ ያሉ ወንዶችን ታስንቃለህ። ለዛ እኮ ነው የጤና ቤተሰብ። ኧረ አፈር ብሉ የእውነት። በቃ የሆነ ፓርቲ ካለ የሆነ ዝግጅት ካለ በቃ ከኔ ጋ ናቸው ቺኮቹ። ይህንን ሲያዩ ምን እንደሚያስቀናቸው አላውቅም። ቀናት ይሁን ምን ይሁን አላውቅም። በቃ አሁን መከራ አላስቆም ባልታዛር አሉኝ።